ናቸው። ሰላም ጤና ይስጥልን ተመልካቾቻችን፣ ሐምሌ 8 ቀን 2018 ዓ.ም የአብይ አህመድ በዓለ ሲመት ዛሬ በይፋ በአዲስ አበባ ተጀመረ። ድራማው በይፋ ተከፍቷል። ተውኔቱ በአብይ አህመድና በብልጽግና ባለስልጣናት አማካይነት መጀመሩን የሚገልጹ መረጃዎች በስፋት ወጥተዋል። ዛሬ ልዩ ዝግጅት ይኖረናል። በዚሁ ሀገራዊ ምክክር ኮሚሽን ተብሎ በተዘጋጀው ጉባኤ ላይ አተኩረን ሰባዊ መብት ተሟጋች ያሬድ ኃይለማርያም ጋር እንወያያለን። አብራችሁን ቆዩ። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? ዛሬ ተውኔቱ ተጀምሯል። እንደተጠበቀው እንደታሰበው እንደታቀደው በአብይ አህመድ ከፋችነት ተጀምሯል ድራማው። እኔ ያው ሂደቱን በርቀት በቴሌቪዥን ሁኔታውን እየተከታተልኩ ነበር። ለኔ የሚታየኝ ባለፈው ምርጫ አብይ ልክ ስልጣኑን በምርጫ እንዳረጋገጠ ልክ እንደ ፕሬዚደንሻል ኢሌክሽን እንትን በቀጥታ እሱም ፓርቲው ነው ወደ ፕራይም ሚኒስትር ያመጣው። ግን የፕራይም ሚኒስተር መሆኑን የሚያሳይ የኢናጎራል እንትን ሴሪሞኒ መስቀል አደባባይ ብዙ ሚሊዮን ብር የወጣበት በዲኮሬሽን በምን የተለያዩ ሀገር መሪዎችን ጋብዞ ያዘጋጀው እንትን ነበር፣ የኢናጉሬሽን ፓርቲ አይነት ነገር እና ይሄኛውም የምክክር መድረክ መክፈቻው ነገር የአብይ ምርጫውንም አሸንፍ ያለው አገሪቷንም ተቆጣጣሪ ያለው በቀጣይ ምን ነኝ መመራችሁ የሚል የወጃ የሚመስል የካብይ ጋር ወደፊት አይነት የአብይ የቀጣይ ስልጣን መያዝ ኢናጉሬሽን አይነት የቪክትሪ ሴሌብሬሽን የሚመስል ነገር ነው ለኔ የሚታየኝ። ደጋግመን በዚህ ጉዳይ ብለናል። ምንም ጄኒውን ያሬድ፣ ምናልባት አብይ አህመድ ባለፈው ምክር ቤት ላይ በዓለ ሲመት አይኖርም ብሏል። ይህንን አስቦ ይሆን በዓለ ሲመቱን ያስቀረው? ዛሬን እንደ በዓለ ሲመት እንደ ምርጫ ማሸነፊያ ድግስ አድርጎ ለህዝብ ለማቅረብ ይህንን ታሳቢ አድርጎ ነው በዓለ ሲመት አይኖርም ያለው? ከዚህ በላይ በዓለ ሲመት ምን ይኖራል? 4000 ሰው ጋብዘ በአገሪቷ ውስጥ ያሉ ዲፕሎማቶችን የኢንተርናሽናል ኮሚኒቲውን ኦሉሴጉን ኦባሳንጆን አይነት ሰዎች ጋብዘህ የተለያዩ ተቋማትን የሚናገሩ ሰዎችን ጋብዘህ በመላው ዓለም ከኢትዮጵያ ውጪ ያሉ ዲያስፖራ የብልጽግና ደጋፊዎችን ገንዘብ አውጥቶ ትኬት ቆርጦ ሆቴል ቡክ አድርጎ ጋብዞ በሰበሰበበት አዳራሽ ውስጥ ነው ሴሌብሬት እያደረገ ያለው እና ለኔ የሲመተ በዓሉን ያከበረበት ነው እና ያብል እንትና ያስፈልገውም የሚፈልገውን መልእክት ያስተላለፈበት የሚፈልጋቸውን አካላቶች ያስፈራራበት እና አሸንፍ ያለው አገሪቷን በእኛ እጅ ነች ማንም አይነካንም አይነት መልእክት ያስተላለፈበት መድረክ ነው እና ይሄንን እንትኑን ሁለት እንደ ሀገር ስታየው ሁለት ወጪ ይሆን ነበረ። ሌላ ተጨማሪ ሲመተ ድግስ ቢያዘጋጅ ኖሮና ይሄ ድግስ የአብይ ድግስ ነው 100%። ሁለተኛ ይሄ ዝግጅቱ ሴሪሞኒው ግርግሩ ምናምን ሁሉ ብልጽግና በሚፈልገው መንገድ ሴት የተደረገ ነው እና የመከላከያ ሰዎች ወታደራዊ ጀነራሎች የተለያዩ የአብዛኛው ከዛ ውስጥ እንግዲህ 90% የሚሆነው የብልጽግና ሰው ነው። ከዛ የቀረው ደጋፊና እንደዚሁ የሚፈልጓቸው ሰዎች የጋበዙበት መድረክ ነው። ስለዚህ ለኔ ጄኒውን የሆነ ኢትዮጵያ ዛሬ ካለችበት ችግር ጋር የተያያዘ መፍትሄ ሊያመጣ የሚችል የምክክር መድረክ መክፈቻ ሳይሆን የአብይ በምርጫ ማግስት የምርጫ ቦርድን ውጤት አስታኮ ያዘጋጀው የሲመተ ፓርቲ ሴሌብሬሽን ነው። ከዛ በኋላ ግን እነዚህ የተባሉት ውይይቶች ምናምን የምክክር ኮሚሽኑ ማንዴቱን ስለጨረሰ
መዝጊያ ፕሮግራም አድርጎ እነዚህ ሰዎች ሲያወያይቻለሁ ብሎ ነገ እንዳልኩ ከዚህ በፊት የተጠረዘ አንድ ሰነድ ለቀጣዩ ለሚመጣው የአብይ ፓርላማ አስረክቦ መሄድ ስላለበት ሁለቱን በአንድ ድንጋይ ሁለት ወፍ አይነት ነገር ነው። የአብይንም እንትን አዘ ሴም ታይም የምክክር ኮሚሽን አብሮ ውይይት የማስጀመር ኦፕኒንግ እንትን ነው። ግን ትልቁ እኔ የታየኝ ግን የሞር የሲመተ ባህሉና አብይ ሁሉንም ሰባብሬ ወጥቻለሁ አይነት ለማለት የተጠቀመበት ፕላትፎርም ነው። አዎ ያሬድ ከዛ በላይ ተብሎም ሊገለጽ የሚችል አይደለም። አንዳንዶች የብሔር ብሔረሰቦችም ቀን ይመስላል ብሎ የገለጹትም አሉ። ከዚህ በፊት ሲካሄዱ የነበሩ የብልጽግና የኢህአዴግ ድግሶች አይነት ተመሳሳይ ይዘትና ገጽታ ያላቸው ክስተቶችን የሚያስታውስ ነው። ብልጽግና የራሱ በዓል፣ የራሱ ድግስ፣ የራሱ ክንውን አድርጎ ሙሉ በሙሉ ከአስፈጻሚዎችም ከጀርባ ስራውን የሚሰሩትም ተሳታፊዎችም ጭምር ብልጽግናዎች ብቻ ደጋፊዎች፣ አባላት በጋራ ብልጽግናዎች የሚመክሩበት መድረክ እንጂ ኢትዮጵያውያን በዚህ ላይ ምንም አይነት ሚና እንደሌላቸው ነው። አጀንዳ ለመሰብሰብ 4 ዓመት የፈጀበት በእነዚህ አጀንዳዎች ላይ ለመወያየት 3 ሳምንት ብቻ ወስዳለሁ ሲል ምን ያህል የተሳከረ ምን ያህል ነገሮች ተውኔትና ድራማ እንደሆነ በግልጽ ያሳየ ነውና ከዚህን ጀምር እስቲ 4 ዓመቱን አጀንዳ ሰብስቦ በ3 ሳምንት ውይይት እናደርጋለን ማለት ነገሩ እኮ ያበቃ ነው። ድራማ መሆኑ በግልጽ የታወቀ ነው። እንግዲህ የውይይቶቹ አሁን ወደ በኋላ ላይ ወደ ዝርዝሩ እንመጣለን። ለአንዱ አጀንዳ ለመወያየት 35 ቀን ነው የያዝነው የሚል ወይም ደግሞ አንድ ወርም ልትለው ትችላለህ፣ አንድ ወር ነው የያዝነው የሚል አይነት ፕሮግራማቸው ዲቴሉ ዝርዝሩም ላይ እያየሁት ነበር። ትላንትናም የምክክር ኮሚሽነሩ ፕሮፌሰር መስፍን ለቢቢሲ በሰጡትም ዘገባ ላይ ዝርዝሩን ሄደውበታል እና በሁሉም ርዕሶች ላይ ደግሞ ሁሉም ሰው ይወያይ ቢባል ወደ 200 ምናምን ቀኖች አይበቁንም። ስለዚህ 4000 ሰው ነው ከጠቅላላ ፖፑሌሽኑ አንፃር በውክልና ያመጣ ነው። 4000 ሰዎች ደግሞ አንዳንድ አጀንዳ ላይ ነው ተከፋፍለው በ500 ያሉበት 8 ካታጎሪ ይኖራል። 8 አጀንዳ አድርገውታል። እነዛ አጀንዳውም ራሱ ቀድሞ 8 ሲደረግ የሰዎቹ ቁጥር እንትን ሲባል ይሄ ሁሉ ቀድሞ በብልጽግና በኩል ተዘጋጅቶ በጠቅላይ ሚኒስትር ቢሮ ተሰርቶ ያለቀ ድራማ ነው። በጀቱ ምኑ ኤቭሪቲንግ ቀድሞ ያለቀ ነገር ነውና አሁን እነዚህ ሰዎች ራሱ የሚደለደሉበትንም ነገር ወደፊት ብዙ ጥያቄ የሚያስነሳው ለምሳሌ የህገ መንግስት ማሻሻል ጥያቄ ላይ እነማን ናቸው የሚወያዩት? በሌሎች እንደዚህ በሙያን ተኮር ነው፣ ባክግራውንድ ተኮር ነው፣ ምንን መነሻ ያደረገ ድልደላ ነው የ500 ሰዎች እና ከፕሮፌሰሩ አነጋገር ራንደምሊ 500 ሰዎች በካታጎሪ ይከፋፈላሉ። ከዛ በኋላ አጀንዳዎቹን በእጣ ነው የሚደርሳቸው ብለዋል። ስለዚህ ለምሳሌ የአንተ አጀንዳ ህገ መንግስት እንዲሻሻል ነው የምፈልገው የኔ ብቸኛ አጀንዳ እሱ ነው ብትል ግን ሊደርስህ የሚችለው አጀንዳ ሌላ ሊሆን ይችላል። ወይም እንደዚህ ብቻ የተሰጠህን በእጣ ደረሰህ የተባለውን አጀንዳ ይዘህ እዛ ውስጥ የተሰባሰቡ ሰዎች ለዛ አጀንዳ የሚመጥን በቂ የሰው ኃይል አላቸው። የሰው ኃይል እንኳን እኩል ነው የሚመደበው። እውቀቱ ኤክስፐርቲዙ ምኑ ያላቸው ሰዎች ናቸው ወይስ ምንድነው? ምን አይነት ምክክር ነው የሚሆነው ብሎ ለምሳሌ ከአንድ ክልል የክልልን ጥያቄ ያነሳ ወይ ደቡብ ክልል እኔ ከዞን ወደ ክልል አድጋለሁ የሚል ብቸኛ ጥያቄ ይሄ ነው የሚል አንድ ሰው ቢመጣ ግን እዚህ አንድ የተመደበበት እጣ ውስጥ በሌላ በሃይማኖት ግጭት ጉዳይ ወይ በሌላ ጉዳይ ላይ ሊወያይ ይችላል። ስለዚህ የራሽናሉ ምን እንደሆነም ግልጽ አይደለም። ግን ትልቁ ነገር መሳይ ይሄ ሁሉ ፕሮሰሱ ተካሂዷል ከተባለ ያው በቃ ለአፈጻጸም የሚመች አይነት ዲዛይን እናርግና የጨረባ ተስካር ነው በሆነም ነገር ተንቦጫርቆም ብቻ ይሄ ምዕራፍ መዘጋት አለበት።
እና አዲስ ምዕራፍ ከዚህ በፊት ብያለሁ በነበረን ውይይታችን አብይ ከአዲሱ ፓርላማ ጋር አዲስ ፕሮጀክት ነው ይዞ የሚመጣው የቀጣዩን 5 ዓመት እንደ ጎማ ሊጠቀምበት የሚፈልግ ይሄን ኮሚሽን ላለፉት 4 ዓመታት እንደ ጎማ ተጠቅሞበታል የህዝብን ብሶት ፈንድቶ ወደ ሌላ አይነት ደረጃ እንዳይወጣ ከዛሬ ነገ ህዝቡ ጥያቄ በዚህ ኮሚሽን ይመለስልኛል ብሎ እንዲያስብ በማድረግ እዛው ሳፎኬት የማድረግ የህዝቡን ጥያቄ አጀንዳ ሳፎኬት በማድረግ የአብይን የዛን ውጥረት የተሞላበትን ጊዜ ባለፈው ኢቻውን በቅርቧ በነበረችው ምርጫ የማሻገር ተልኮ ነበር የዚህ ኮሚሽን የኮሚሽኖቹ ሰዎች ጄኒዩሊ ፕሮጀክቱን ሲሪየስሊ አገር ያድናል ብለው ወስደውት ሊሆን ይችላል የአብይ አህመድ ፕሮጀክት ግን ክሊር ነው ከመነሻው ይሄን ደጋግመን ላለፉት 4 ዓመታት ስንናገር የነበሩትም እኛ ብቻ አይደለም የተቋሚ ፖለቲካ ፓርቲዎች ለፕሮፌሰር መራራን ጨምሮ ብዙዎቹ ደጋግመው መግለጫ ያወጡበት የተናገሩት ኢትዮጵያን ከአሁን ካለችበት አደጋ 1 ኢንች ካለች ከተዘፈቀችበት አደጋ ውስጥ 1 ኢንች አያወጣትም ወደ ላይ ከፍ አያረጋትም ሊፍት አያረግም ይሄ ፕሮሰስ ፌክ ነው አብይ እንደ ስልት የተጠቀመበት ነው እንደ ጎማ የተጠቀመበት ፕሮሰስ ነው ብለው በአደባባይ ነበር የተናገሩትና ይሄን ፕሮሰስ አሁን ይዘጋዋል አብይ መስከረም ላይ ምክንያቱም ይሄ ኮሚሽን አሁን ባለው አወቃቀር አጀንዳዎች ሰብስብ ያለው አናላይዝ ተደርጓል ሰፊ ውይይት ተደርጎበታል የህዝብ ተሳትፎ ተደርጎበታል ተብሎ ይጨመቅና ለአብይ ተጠርዞ ይሰጣዋል እና ምክራ ሐሳቦች አብረውት ከውስጡ ይወጣሉ በእያንዳንዱ 8 አጀንዳ ላይ 8 ቁልፍ ምክራ ሐሳቦች ይወጣሉ ለምሳሌ አንዱ ህገ መንግስቱ እንዲሻሻል ህዝብ መክሮ እነዚህ አንቀጾች ምናምን ይሻሻሉ ብሏል ስለዚህ ህገ መንግስት አርቃቂ ኮሚቴዎች ያቋቁማል አሁን ሌሎች ኑስ ኮሚቴዎች ያቋቁምና እነሱን አጀንዳዎቹ ይሰጣል ከዛ የህገ መንግስት ጥያቄ ብታነሳ የስልጣን ክፍፍል ጥያቄ ምንም ብታነሳ ልክ ኮሚሽኑ የህዝብን ጥያቄ መልሳል ተብሎ ለ4 ዓመት እንደማፈኛ ቱል እንደተወሰደው ሁሉ አሁንም የእነዚህን በዚህ ጉባኤ ማግስት አብይ የሚመሰርታቸው አዳዲስ ኮሚቴዎች ወይ ኮሚሽኖች ቀጣዩን የተሰጣቸውን አጀንዳ ይዘው ደግሞ for the next 4-5 years እንዲሁ የኢትዮጵያን ህዝብ ሲያጃጅሉ ወይም ሲያሞኙ ሲያቀሉ የሚቆዩበት ይሆናል ይሄ ፕሮሰስ ኢትዮጵያን እንደማያድናት የምታውቀው የትም ሀገር ሌሎች ሀገሮችም ሪኮንሲሌሽን የተደረገባቸው ምክክር ጄኒዩን የሆነ ምክክር የተደረገባቸው ብዙ ሀገሮችን ልምድ ማየት ትችላለህ በፖለቲካው መሻከት ጊዜውስ በግጭቱ ወቅት ውስጥ የነበሩ ቁርሾች ዋና መንስኤ ተደርገው ግን የፖለቲካ እስረኞች ተለቀው አዳዲስ ፖለቲካ እስረኞችን ማሰር ቆሞ የተነጣጠሩ ግድያዎች እስሮች ግፎችን አቁሞ ያገዛዝ ስርዓቱ ጄኒዩን የሆነ የፖለቲካ ድርድር ውስጥ የሚገባበት ነው እንደዛ ሲሆን ነው ደግሞ ሀገር አሁን ይሄን ሁሉ የፖለቲካ እስረኛ በየማጎሪያ ውስጥ አጉረህ በአገሪቷ ውስጥ ከፍተኛ የአገሪቷን ትላልቅ ግዛቶች ይዘው የሚፋለሙ ታጣቂ ኃይሎችን ሜዳ ላይ በትነህ በሰላማዊ ትግል እንኳን የገቡ የታወቁ ፕሮሚነንት የሆኑ የፖለቲካ ኃይሎችና ታዋቂ ሰዎችን አግልለህ ፕሮሰሱ ጤናማ ስላልሆነ ከዛ አባብይ ዙሪያ የብልጽግናን ትሩፋት እና ሙቀት የሚሞቁ ሰዎችን ሰብስበህ የምክክር ብትል ኢትዮጵያን አሁን ከገባችበት ግጭት የአንድ ጥይት መጮህን ድምጽ እንኳን ልታስቀራት ትችል በዚህ ምክክር ያሬድ ምናልባት በሁለት ነገሮች ላይ አስተያየት ለመስጠት ያለው አንተ ካነሳቸው አንደኛው ይሄ ምክክር ኮሚሽን አንድ ስንዝር ወደፊት የኢትዮጵያን ችግር ሊያሻሽል ፈቅ ሊያደርግ አይችልም የሚለው ነው የብዙዎች ስጋት ፈቅ ማድረጉ ሳይሆን እንደውም የበለጡ ብዙ አደጋዎችን ጎትቶ የሚያመጣም ሊሆን ይችላል በወጉ ያልተዳሰሱ በወጉ ያልተነኩ ብዙ መመከር የሚገባቸው ጊዜ ተወስዶ ሁሉም ባለድርሻ አካላት ተሳታፊዎች ባሉበት ቀናተኛና ቀጥተኛ ውይይት ባልተደረገበት እነዚህ ርዕሶች አምጥቶ እንዲማልከስከስ በራሱ ነገ ከነገ ወዲያ ሌላ አሁን ከሌሉ ችግሮች በተጨማሪ ችግር የሚያዋልድ ኮሚሽን ነው ብለው የሚሰጉም አሉ ማሻሻል አይደለም የበለጠ
ያለውንም አጠቃላይ ሁኔታ ወደ ኋላ የሚመልስ እጅግ አደገኛ ሂደት ነው ብለው የሚሰጉ ወገኖች አሉ። ሌላው የምክክር ኮሚሽኑ ሰዎች ምናልባት በእውነተኝነት ችግሩን ይፈታል ብለው የኢትዮጵያን አጠቃላይ ሁኔታ ያቃልላል ብለው ፕሮጀክቱን ከአብይ አህመድ ወስደው ሊሆን ይችላል አልክ። ይሄንንም እነዚህ ሰዎች ከደሙ ንጹህ ነው ለማድረግ የሚደረግ እንቅስቃሴ መቅረት አለበት። እነዚህ ሰዎች ከነ አብይ እኩል የነዚህ ወንጀለኞች ተባባሪ በመሆን ነገ በሕግም በታሪክም ተጠያቂ መሆን የሚገባቸው ነው። ስለዚህ እነዚህን ነፃ ማድረግ ህፃናት አይደሉም፣ ትልልቅ ሰዎች ናቸው። እነዚህ ሰዎች እንደ ህፃን ልጅ አብይ ብቻ የሰጣቸውን ተቀብለው እያስፈጸሙ ነው ብሎ ድምዳሜ መስጠትም በእውነት ለመናገር የሚያስኬድ አይደለም። ስለዚህ ተጠያቂ መሆናቸውንም እዚህ ላይ አስምሮ ማለፍ የሚገባ ጉዳይ ነው። በተረፈ ቀልድ ነው። ሀገር እንደዚህ መቀለጃ ስትሆን ከማየት ምን አለ ይህን ነገር ሳያዩ ያለፉ ኢትዮጵያውያን ምንኛ እድለኛ ናቸው ብለው የሚገልጹ ወገኖችንም እንደዚሁ ሰምተናል። ሀገር መቀለጃ ነው የሆነችው። በእንዲህ አይነት አብይ አህመድ በራሱ አእምሮ ጭማቂ አድርጎ የፈጠረውን ይህንን ኮሚሽን የኢትዮጵያ የመፍትሄ ማዋለጃ አድርጎ ያመጣበት ሂደት እጅግ የሚያሳዝን ነው። ሀገሪቱ ሰው የላትም። በእርግጥም በአንድ ግለሰብ ወዲና ወዲያ እየተካለበች ያለች ስለመሆኗ ማረጋገጫ ያየንበትም ዕለት ነው ብሎ መውሰድ ይቻላል። እንግዲህ ከጉባኤው ተሳታፊ ከሆኑ ሰዎች አንዳንድ ጽሁፎችንም እየላኩልን ነው እንዴት ሂደቱ እየተካሄደ እንዳለ። ያሬድ ትንሽ ወደኋላ ልመልስ። ትላንትና አብይ አህመድ የኦሉሴጉን ኦባሳንጆን በጽህፈት ቤቱ መቀበሉን አስመልክቶ በጻፈው ጽሁፍ ላይ የቢያፍራውን ተመሳሳይ የምክክር ሂደት ታሪክ ልምድ እንቀስምበታለን ብሎ የገለጸው ነገር ምን ያህል የምክክሩ ሂደት እጅግ አስፈሪ እንደሆነ የሚያመላክት ነው። የቢያፍራውን የናይጄሪያውን መሰል የሆነ ሂደትን ከታሪክ እንደተማር ነው እጅግ የሚያሳዝን እንኳን ለምሳሌነት ሊበቃ እንኳን ለሌላው ባሪያነት የሚጠቀስ አይደለም። እንዴት አየው? ባያፍራ በራሱ ለእንዲህ አይነቱ የምክክር ሂደት እንደ ሞዴል መጠቀሱ በቀጣይ ኢትዮጵያ ውስጥ ምን ሊፈጸም እንደሚችል አብይ ምን እንዳቀደ ግልጽ የሆነ ማሳያ ተደርጎ መወሰድ የሚገባው እንደሆነ ነው የሚነሳው። ያሬድ እኔ ለምን እሱን እንዳነሳው ራሱ አንድም ይሄ ሰውዬ በእርግጥም ሁሌ እንደሚባለው የእውቀትም ችግር የንባብም ችግር እንዳለበት ነው የምታየው። ይሄ የቢያፍራ ሪኮንሲሌሽን በናይጄሪያ ከ1967 እስከ 1970 የነበረው ሲቪል ዋር እና ከባድ ደም መፋሰስ ግጭት ተከትሎ ልክ ያ ግጭት እንዳቆመ የተጀመረ ፕሮሰስ ነው እና ግጭቶች ቆመው በ1970 ነው ጦርነቱ የሲቪል ዋሩ አብቅቶ የነበረው። ከዛ በኋላ ናይጄሪያን ለመታደግ በሚል የተጀመረ ፕሮሰስ ነው። ግን የተሳኩ ተብለው የሚጠቀስ የሪኮንሲሌሽን ፕሮሰስ አልነበረም። የራሱ ችግሮች ነበሩበት። እስካሁን ድረስ ናይጄሪያ ትርምስ ውስጥ ያለች ሀገር ነች። እንደውም በአፍሪካ ውስጥ ቶሎ ፌል ከሚያደርጉ ሀገሮች ተብሎ የምትፈራ እና ቀውስ ይፈጠርባታል ተብሎ የምትፈራ የነ ቦኮ ሃራም ታጣቂዎችን ጨምሮ በጣም ከፍተኛ ኮራፕሽን ያለበት በየአንዳንድ ሪጅኖች ውስጥ ግጭቶች በየጊዜው የሚካሄድበት የዚህ ስምምነት የናይጄሪያን የሲቪል ዋርም ግጭቶችን ማስቆም አለመቻሉ ከጦርነቱ በኋላ የተጀመረ ፕሮሰስ ቢሆንም ግን የተለያዩ ሰነዶችን እንደምታየው ችግር ነበረበት። የላክ ኦፍ ትሩዝ ኤንድ ሪኮንሲሌሽን የእውነትን በትክክል የማፈላለግም ችግር እንደነበረበት ሁሉ የሳውዝ አፍሪካን አይነት ሞዴል አልተከተለም። የዛ አይነት እውነትንና እርቅን ያማከለ ትክክለኛ ስራ ለማድረግ ናይጄሪያኖች በዚህ ፕሮሰስ አለመቻላቸውን እና ፕሮሰሱ በአግባቡ ፎርማሊ ራሱ ያልተዘጋ ፕሮሰስ ነው። ሁለተኛው ደግሞ ሲስተሚክ የሆነ ፖለቲካል ኤክስክሉዥን የነበረበት የተወሰኑ የናይጄሪያ ውስጥ ያሉ ስቴክ ያላቸው አካላትን ኤክስክሉድ ያደረገ ያገለለ ሆን ተብሎ የፖለቲካ ማግለል የተደረገበት ፕሮሰስ ስለነበረ አንዱ ላለመሳካቱ ምክንያት እሱ እንደሆነ ይነገራል እና የዚህ ሲስተሚክ የሆነ የፖለቲካል ኤክስክሉዥኑ ኢትዮጵያ ውስጥ አሁን ታየዋለህ። እነ ህወሓትን በአማራ ክልል ያሉ ኃይሎችን በኦሮሚያ ክልል ያሉ ኃይሎችን በአዲስ አበባ ቁጭ ብለው ይሄ ምክር ቤት
ይሄ አደረጃጀት ይሄ ስራ ገለልተኛ ይሁን ብለው ጥያቄ ያነሱ እንደ ኢሃፓ ያሉ እንደ ኦፌኮ ያሉ ሌሎች አካላትንም ኤክስክሉድ ያደረገ ነው። ይሄ ሲስተሚክ ኤክስክሉዥኑ ዝም ብሎ የመጣ ነገር አይደለም። አብይ አስቀድሞ ኮሚሽኑን ራሱ እንደፈጠረው አድርጎ እንዲታወቅ የሄደበት መንገድ ፕሮሰሱ እንዲደረግ ኢትዮጵያ መከረች የሚባለው ነገር ዝም ብሎ አይደለም። ኢትዮጵያ መከረች በአብይ ጊዜ የሚባለውን እሱን ይፈልገዋል። እንየት ደግሞ ጄኒውን ከሆነ እውነት ከሆነ ፕሮሰሱ እውነታዎች ሊወጡ ነው፣ ትሩዝ ሊወጣ ነው። እውነት ላይ የተመሰረተ ሪኮንሲሌሽን እርቅ ሊመጣ ነው። ከእርቅ ጋር ተያይዞ ደግሞ እና ከእውነት ጋር ተያይዞ አካውንታቢሊቲ ሊመጣ ነው። እዛ ውስጥ አብይ አህመድ ራሱን ተጠያቂ አድርጎ ወንጀለኛ ሆኖ ነው የሚገኘው በዛ ሂደት ውስጥ። ስለዚህ ኢንቴንሽናሊ ነው ይሄ ኮሚሽን በአብይ ማኒፑሌት እንደሚደረግ እንዲታወቅለት ይፈልግ ነበር። ለምንድነው? የተወሰኑ አካላት ተበሳጭተው ከፕሮሰሱ አቋም ይዘው ይወጣሉ። ያ የሚፈለግ ነገር ነው፣ አብይ የሚፈልገው ነገር እና ሲስተሚክ የሆነው ኤክስክሉዥን ማለት ይሄ ነው። እንዳያማህ ጥራው እንዳይበላግፋው ማለት ሲስተሚክ ኤክስክሉዥን ማለት እሱ ነው። ያፈጠጠ ኤክስክሉዥን ሳይሆን ጥንቃቄ የተሞላው ኤክስክሉዥን። ህጉን ሲያወጣ እነዚህ ሰዎች ትሩዝን እንዲያፈላልጉ አይፈቅድም። የተቋቋሙበት ህግ ሪኮንሲሌሽንን እንዲያመጡ እርቅን እንዲያመጡ አይፈቅድም። ይሄ ህግ አካውንታቢሊቲን እንዲያመጡ አይፈቅድም። የተቋቋሙበት ህግ አጀንዳ ብቻ ሰብስቡ፣ በየመንደሩ ሄዳችሁ ሰውን አዋሩ፣ ወሬ ሰብስቡ፣ አጀንዳ ብላችሁ እሱን አምጡልኝ ብሎ ነው ያለው። ከሱ ይጀምራል። ሁለተኛ እነሱን ሲያዋቅር በሀገሪቷ ውስጥ ስቴክ ሆልደር የሆኑ ያኔ እንደውም ብዙ ግጭቶች አልነበሩ የተቃዋሚ ኃይሎች ሁሉ በዚህ የኮሚሽኑ አወቃቀር ላይ እንዲሳተፉና ገለልተኛ የሆኑ አካላትን ተመርጠዋል ብለው ልባቸው አርፎ ፕሮሰስ ውስጥ ጄኒዩንሊ እንዳይገቡ እሱንም ሆን ብሎ አደናቅፏል። ሃይጃክ ነው ያደረገው። የሚገርም ህዝብ ሰዎች እንዲጠቆሙ አደረገ። ወደ ስንት ሺህ ሰዎች ተጠቆሙ ተባለ። ከ60 በላይ እንደዚህ ምናምን ሰዎች በምን ሂደት እንደሆነ ሳይታወቅ አብይ የመረጣቸውን ሰዎች ሊስት ይዞ ታገሰ ጫፎ የፌዴሬሽን ምክር ቤት ላይ በቃ እነዚህ ሰዎች ናቸው የተመረጡት ብሎ መጣ። I was there in person ምክር ቤት ውስጥ ቁጭ ብዬ ነው ታገሰ ጫፎ ሊስት ይዞ መጥቶ አናውንስ ያደረገው። እንዴት ተመረጡ፣ በምን አግባብ ላይ ተመረጡ፣ ስንት ድምጽ አግኝተው ነው የተመረጡት የሚለውን ለመናገር እንኳን ፍቃደኛ አልነበረም ሲጠየቅ። በቃ ተመርጠዋል ተብሎ እንደውም በኋላ ላይ አረ የሴቶች ተሳትፎ የለበትም እንዳለ ወንድ ብቻ ነው ያረጋችሁት አንድ ሴት ምናምን ሲባል ይሄን ጫጫታ ሰምተው በስንተኛው ቀን 2 ሴቶች ነው ምናምን 3 አርገን ጨምረናል ብለው እንደገና እንደ አዲስ አየ። ይሄ ቢሮ ውስጥ አብይ የሚሰራው ነገር ነው፣ የድምጽ ብልጫ አይደለም ምናምን አይደል። ያ ሆን ተብሎ ነው የተደረገው። ምክንያቱም የዚህም ይሄ በጣም አገርን ሊያድን የሚችል ሂደት ነው። የዚህን ሂደት ጄኒዩን መሆን በጉጉት ይጠብቁ የነበሩ የፖለቲካ ኃይሎች ባለድርሻ አካላት ደንግጠው እንዲሸሹ አደረጋቸው። ያ ደግሞ ምን አደረገ? ይሄ ኮሚሽን ሙሉን ስራውን በየክልሉም በየምኑም ሲዞር አሁን ራሱ እዚህ ምክር ቤት ውስጥ ላይ የሰበሰባቸው 90% የሚሆኑ ሰዎች ከዲያስፖራ ብሎ ከያገሩ የሰበሰባቸው ሰዎች የብልጽግና ደጋፊዎች እና አባል የሆኑ ሰዎች ብቻ ናቸው እንትን የሚያደርጉት። ስለዚህ ሲስተሚክ የሆነ የዚህ የቢያፍራ ሪኮንሲሌሽን አንዱ ፌል ያደረገው ሲስተሚክ ኤክስክሉዥን ነበረው። ይሄም ሲስተሚክ ኤክስክሉዥን አድርጓል እና ከዛ በኋላ ግን ተገንጣይ ሙቭመንቶችን የናይጄሪያው እንትን ማስቆም አልቻለም። ፕሮሰሱ ከተደረገ ቆይቷል። ይሄው የተወሰኑ የሀገሪቷ ክፍሎች ውስጥ በጣም ብለድ ሼድ የሆነ በጣም ከፍተኛ የሰብአዊ መብት ጥሰት የሚፈጸምበት ሃይማኖታዊ ግድያ ትራምፕን ሁሉ ለኢንተርቬንሽን የጋበዘ ሃይማኖታዊ ግድያ የሚፈጸምበት ኢትዮጵያ ውስጥ ሃይማኖታዊ ግድያ ይፈጸማል። ህፃናት ልጆች፣ ሴቶች የሚደፈሩበት የሚታፈኑበት ሂደት ናይጄሪያ ውስጥ የቀጠለው ይሄ የቢያፍራ ሪኮንሲሌሽን ችግር የነበረበት ስለነበረ እና አብይም ያንኑ ሂደት ነው ኢትዮጵያ ውስጥ እንትን ሊያረግ እየሞከረ ያለው እየሆነም ያለው እሱን ነው እና ሲጠቅሰውም በጥሩ በተመሳሳይነት ውጤቱም ተመሳሳይ ሊሆን እንደሚችል ማመላከቻ ነው እና with full knowledge አውቆ ሪፈር ያድርገው
ምን መልእክት ሊያስተላልፍ እንደፈለገ አልገባኝም። ያሬድ እንግዲህ ጉባኤው ላይ ተሳታፊ ከሆኑ ሰዎች አንዳንዶች እንዲሁ ዝም ብለው መልእክት እየላኩልን ይገኛሉ። እንደው ቀደም ሲል እሳቸውም ፕሮፌሰር መስፍን አርአያ በቢቢሲ ላይ ተናገሩ የተባለው ስለ ጉባኤው ሂደት አጠቃላይ እንዴት ማስፈጸም እና ማካሄድ ይቻላል የሚለውን ሂደቱን ከተናገሩበት ጋር አያይዞ የገለጽን ነው። እንደው ለተመልካቾች ለማካፈል ነው። 4000 ይሆናል የተባለው የምክክሩ መድረክ ተሳታፊ በ8 ትልልቅ ቡድኖች ተከፈለ። የቀረቡ አጀንዳዎች 8 ናቸው። አንድ ትልቅ ቡድን መወያየት የሚችለው በአንድ አጀንዳ ብቻ ነው። ቀደም ሲል አንተ የገለጽከውን ነው የሚያብራራው፣ እዛ ውስጥ ያለ ሰው ስለሆነ ነው። የፖለቲካ ፓርቲዎች ሁሉም በአራት ሰው የተወከሉ ሲሆን አራቱም ሰዎች በአንድ ቡድን ተመድበዋል ነው። የፖለቲካ ፓርቲዎች እነማን ናቸው ቢባል እነማን እንደሆኑ ግልጽ ነው። ኢዜማ፣ አብንና ሌሎች ሳተላይት ፓርቲ የሚባሉት አብይ አህመድ ደሞዝ እየከፈላቸው ሳምሶናይት ይዘው የሚዞሩ ቢሮ የሌላቸው እንደነዚህ አይነት ተለጣፊ የሆኑ ፓርቲዎችን ነው እንግዲህ የፖለቲካ ፓርቲዎች ተብሎ የተገለጸው። የትኛው ባለድርሻ አካል በየትኛው አጀንዳ እንደተመደበና ለምን እንደተመደበ አይታወቅም። ምንም መስፈርትም የለውም። ይህ እንዲታረም ጥረት ብናደርግም ሰሚ የለም። ሁሉ ነገር ከሚጠበቀው በላይ የተካለበና የተዋከበ ነው። ተጠያቂም መልስ ሰጭም የለም። አሁን ካደርንበት ተጭነን ወደ መወያያ ቦታ ልንሄድ ነው። ስልክ መያዝ አይፈቀድም ተብሏል። አንድ ትልቅ ቡድን 500 ሰው ያለበት አንድ አጀንዳ ላይ ተወያይቶ ለመጨረስ እስከ 35 ቀናት ይፈጅበታል ተብሏል። ሁሉም ቡድን በሁሉም አጀንዳ ይወያይ ከተባለ 38 በ8 ሲባዛ 280 ቀናት ይፈጃል ማለት ነው። አጀንዳና ባለድርሻ የበዛበት የምክክር መድረኩ ከወዲሁ ሀዲዱን ስቷል። አብዛኛው ተሳታፊ ስለ አጀንዳዎቹ በቂ ግንዛቤ የሌለው ነው። ውይይቱ የልሂቃን መሆን አለበት ሲባል የነበረው ነገር ምን ያህል ትክክል እንደነበረ አሁን ለሁሉም ሰው ግልጽ የሆነ ይመስለኛል። አብዛኛው ተሳታፊ በአጀንዳዎቹ ላይ የጠለቀ አስተያየት ሊሰጥ ይቅርና የሚሰጡ አስተያየቶችን እንኳን በአግባቡ ለመረዳት የማይችል ነው። በምክክሩ ለመሳተፍ የተጠየቀ የትምህርትም ሆነ ሌላ የብቃት መመዘኛ የለም። እንደታዘብኩት ከሆነ የዝግጅቱ ድምቀትና ቅንጦት ብቻ አይቶ የረካ የሚመስለው ሰው ቁጥር ቀላል አይደለም። ይህ የተሳታፊው የግንዛቤ ደረጃን የሚያሳይ ይመስለኛል ነው። ይህ እንግዲህ ተሳታፊ የላከልን ትዝብት ነው። ቅድም እንዳልኩት ነው መሳይ፣ የጨረባ ተስካር የሚባለውን ነገር ነው ለኔ እንዲህ አይነት ሲሪየስ የሆኑ ሀገራዊ ጉዳዮችን በብልጽግና በግርግር ማሳለፍ ፈልጓል። ለኔ በዚህ ፕሮሰስ ውስጥ ለብልጽግና በጣም ወሳኙ ነገር በቃ የዚህ ድግስ የሚፈጥረው እይታ ነው። ቅድም ያልኩ ሰዎቹ በቃ በድግሱ አደረጃጀት ላይ ምን ላይ በአዳራሹ ይሄ ሁሉ ሰው መሰብሰቡ፣ የውጭ ሰዎች መገኘታቸው፣ የነ ኦሉሴጉን መገኘታቸው በቃ ብልጽግና ግቡን አሳክቷል። የሚፈልገውን ግብ አብይ በተለይ አሳክቷል። እዚህ ውስጥ አብይ ገኖ ጎልቶ የሚታይ እንዲህ አይነት ፕሮሰስ አገሪቷ እንድታካሄደች ብሎ ፈቃጅ ሆኖ እሱ ባመጣው ሐሳብና ፈቃጅነት ኢትዮጵያ ውስጥ እንደዚህ ተደረገ ተብሎ የሚወራው ወሬ እና ዜና ከቨሬጁ እና ይሄ ግርግሩ ልክ ቅድም እንዳልነው የኢናጉሬሽን አይነት እንትኑ ለአብይ ታይታው በቃ ጥያቄው ተመልሶለታል። ምትደማዋ ምትሰቃየዋ በጦርነት የምትታወቀዋ ኢትዮጵያ እዚህ ውስጥ የናብይ እይታ አይደለችም። ናብይ እንደ ፓርቲም እንደ ግለሰብም የሚፈልጉትን የገጽታ ማሳበጫና ማስዋቢያ እንትን ትላንት ከሌላም ሚዲያ ጋር ያልኩት ነገር ምንድነው የኮሪደር ልማቱ ተብሎ የአዲስ አበባ ብርቅርቅ በትልቋ ኢትዮጵያ ጨለማ በዋጣት ችግር በዋጣት ረሃብ ባለበት ጦርነት ባለበት ወጥቶ መግባት በማይቻልበት በኑሮ ውድነት በሚሰቃየው ይሄን ሁሉ ጨለማውን በአዲስ አበባ ብርቅርቅ ኮሪደር ነው አብይ ሊሸፍን ፋይት እያደረገ ያለውና እይታ ነው ለሱ ትኩረቱ። አብይ ደጋግሞ ይላል የውጭ ሰዎች መተው ተደምመው ኢትዮጵያን ጉድ ብለው ተገርመው ነው የሄዱት የሚለው ያ እርካታ ነው። በዚህም ፕሮሰስ ውስጥ የፖለቲካ ዲኮሬሽን ነው ይሄ።
የአብይን ቀጣይ የፖለቲካ ስራዎች ማስዋቢያ ማስጌጫ ነው። በቃ ምክክር አድርገናል፣ የህዝብ ብሶት ሰምተናል። ብልጽግና የህዝብ ብሶት የሚሰማ ለምክክር በሩ ክፍት የሆነ ከኢትዮጵያ ህዝብ ጋር አጀንዳዎችን የሰበሰበ በቀጣይ እነዛን አጀንዳዎች ለመመለስ የሚተጋ የሚለው የፖለቲካ ስዕል is more important ለአብይ እና የሁሉ ሰፈሪንግ እና የኑሮ ውድነት ባለበት ከዲያስፖራ ከአሜሪካ ከአውሮፓ ከተለያዩ ሀገሮች የትኬት ወጪ ሸፍኖ ሆቴል ሸፍኖ አበል ከፍሎ ሰዎችን አብይ ይዞ የሚሄደው ለዚህ ድግስ ነው። ሌላ ምንም እንትን የለውም እና አሁን ለዚች ለ30 ምናምን ቀን ፕሮሰስ አሁን ቅድም የጻፈልህ ሰውዬ ከሆቴል ነው የሚያመላልሷቸው። የአበላላቸው አበል ይከፈላቸዋል፣ ምን ይላቸዋል። በሀገሪቷ እንትን ውስጥ ከምርጫው በጣም በከፍተኛ ሁኔታ ብዙ ብር የሚወጣበት ፕሮሰስ እና ፌክ ምርጫ አድርጎ በቢሊየን ሀገሪቷን ያከሰረ ሰው በማግስቱ ደግሞ ለእንዲህ አይነት ፌክ ፕሮሰስ በቢሊየን ኢትዮጵያ የሚተርፋት ነገር ቢኖር ኪሳራው መሳይ እና የተወሰኑ ቁልፍ የሆኑ አጀንዳዎች ደግሞ ይደባበሳሉ፣ ይሸፈናሉ። ሌላው ሰው እንደዚሁ እንደው ድንገት በቃ በዚህ ፕሮሰስ ውስጥ ታሪካዊ ሂደት ነው ልሳተፍ ለሚለውም ሰው ልክ ሌላ ቀን ጄኒዩን የሆነ ነገር እንኳን ይዘህ ብትመጣ እንዳያምን የኢትዮጵያ ህዝብ እንዲህ ያሉ ፕሮሰሶችን እንዳያምን ምርጫ አሁን በቃ ምርጫ የሚባል ነገር ለምን ከገዙን ከጨፈለቁን አይገር ካርድ በካርድ መርጠናቸው ከሚያሰቃዩን እንደዚሁ ያሰቃዩን እና ለምን ምርጫ ውስጥ እንገባለን የሚል ማህበረሰብ ፈጥሯል። አሁን ደግሞ ምን ምክክር ያስፈልጋል በቃ እሱ የፈቀደውን ያርግ ብሎ ሰው እንዲህ ያለ የምክክር ጄኒዩን የሆነ የምክክር ሂደት ነገ እንኳን ቢታሰብ እዛም ላይ ጥላ እንዲያጠላ ጥቁር ነጥብ ጥቁር ታሪክ ትቶ ለመሄድ ነው አብይ። ከዛ ያለፈ እዚህ ውስጥ የሚጨመቅ አሁን አንዳንድ ሰዎች በጣም በደስታ አዲስ አበባ ክልል ልትሆን ነው፣ ድሬዳዋ ክልል ሊሆን ነው፣ ህገ መንግስቱ ሊቀየር ነው፣ እንደዚህ በጣም በቃ የመንግስት የስልጣን ገደብ እሱ ደጋግሞ የሚያነሳት ስልጣናችንን በ2 ዓመት አንድ እንትን እነዚህ ሁሉ በሚቀጥሉት 5 ዓመት ውስጥ አይፈጸሙም። ይሄንን አፌም ሞልቼ በድፍረት ብናገረው አብይ አሁን ነገ የዚህ የምክክር ኮሚሽኑ አንዱ ሪኮመንዴሽን በአስቸኳይ ኢትዮጵያ ፕሬዚደንሻል የሆነ ምርጫ አካሂዳ የመንግስት አወቃቀሯን ትቀይር ቢል ከ5 ዓመት በኋላ ነው እንጂ አብይ እሱን በፍጹም አሁን ዛሬ አያረገው። ምናልባት ያሬድ ስለ ዛሬው ግርግርና ትዕይንት እንደው አንዳንድ ነገሮችን እንድናነሳ በሚል እንግዲህ ቀደም ሲልም አንተ እንደተከስከው ከውጭ ሀገራትም ጭምር የተወከሉ ሰዎች አሉ። እነዚህ ሰዎች የብልጽግና ሰዎች ናቸው። ልክ እንደ ገለልተኛ አካላት ከውጭ ሀገር ተሳታፊ የሆኑበት መድረክ ነው። በጣም አሳፋሪ ነው። እንደው አጠቃላይ ሂደቱንና ክንውኑን ውስጡም ያነሳቸውን ጉዳዮች በተመለከተ የደረሰንም መረጃ አለ። ምናልባት ወደ ኋላ ላይ እናነሳዋለን። አዲስ አበባን ከሸገር ከተማ ጋር በመቀየጥ የኦሮሚያና የአዲስ አበባ አስተዳደር በጋራ የሚመሩት ክልል ለማድረግ እንደታሰበም ነው። በሂደት አዲስ አበባ ወደ ኦሮሚያ አካልነት እንድትቀየር የተጀመረ ሂደት አለ። ይህንን ሂደት በፊት ለፊት መጥተው ኦሮሚያ ማድረግ አልቻሉም። ማድረግ የሚችሉት በጋራ ያስተዳድሯት አዲስ አበባን ከሸገር ጋር አንድ ላይ ተቀያይጠው ይሄ ደግሞ ይሄ ልዩ ጥቅም የሚባለውም ጥያቄ በሙሉ የሚያስቀር ነው ከሚል ጋር ተያይዞ ኦሮሚያና አዲስ አበባ ከተማ አስተዳደር በጋራ ሸገር ከተማንን ያጠቃልለ አንድ ክልል ተመስርቶ ይመሯታል፣ በጋራ ያስተዳድሯታል የሚል ሐሳብ እንዳለ ሰምተናል። ምናልባት ይሄም ሐሰተኛ መረጃ ሆኖ ነገ ከነጎዲያ የሚጋለጥ ሊሆን ይችላል፣ አናቅም። ግን አብይ ያደርገዋል አያደርገውም የሚለውንም ልናነሳ እንችላለን። ግን ወደዛ ከመሄድ በፊት አጠቃላይ ክንውኑን እንዴት ልትገልጸው ትችላለህ? ብዙ ነገር ብለናል። የአብይ አህመድ በዓለ ሲመት የምርጫ ማሳረጊያ ድግስ የብሔር ብሔረሰቦች ቀን ሁሉ ይመስላል። ብዙ ነገር ብለናል። ከዛ ያለፈ ምን ነገር አለ? የተጋበዙት ፊት ለፊት የሚታዩት ንግግር የሚያደርጉት በሙሉ ብልጽግና ናቸው። አይታል አብይ አህመድ ሲገባ የነበረው ጩኸት የነበረው እልልታ። ትልቁ ነገር ምንድነው መሰለህ አሁን እዛ ውስጥ ራሱ አብይን በቃ ሴሌብሬት የማድረግ ኢቨንት ነው እንጂ ጄኒዩን የሆነ ኢትዮጵያን ለመታደግ የታሰበ ሀገራዊ ምክክር ቢሆን አብይ እንደ አንድ ስቴክ ሆልደር ነው የሚቆጠረው።
በዚህ ፕሮሰስ ውስጥ ጠቅላይ ሚኒስትርነቱ እንዳለ ሆኖ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ምክክር በሚያስፈልጋቸው ጉዳዮች ውስጥ የሚሳተፉ ስቴክሆልደሮች ሊስት ሲደረጉ ፕሮፌሰር መራራ አንደኛ ካልክ አቶ ገሌ እንደዚህ ሁለተኛ የዚህ ፓርቲ መሪው ሶስተኛ ካልክ አብይ እንደ ማንኛውም እንደ አንድ ዜጋ እንደ አንድ የፖለቲካ ፓርቲ መሪ ከሌሎቹ እኩል ተርታ ይዞ እንደ ማንኛውም ሰው ነው ትሪት የምታደርገው ምክክሩም ላይ አይን እየተያየህ ኦን ኢኳል ፉቲንግ አንድ አይነት እንትን ላይ ሆነህ ነው አሁን አብይ ቡራኬ ሰጪ የዚህ መድረክ ፈቃጅ በጀት ለቃቂ ደጋሽ ነው አብይ ልክ ድግስ ላይ ሙሽሮችና ሌላው ታዳቢ እኩል አይደለም ሙሽሮች ከፍ ያለ ስቴጅ ላይ ሲገቡ ልዩ አጠባበቅ ተደርጎላቸው ተነጥፎላቸው በቀይ ምንጣፍ ላይ ተጉዘው ታጅበው ይገባሉ ሙሉ የሰርጉ ሴሪሞኒ እስኪያልቅ የቤቱ ንግስትና ንጉስ እንትኑ ስፔሻል ልዩ እንትን ያላቸው እነሱ ናቸው ሁሉም ሰው አይኑ እነሱ ላይ ነው የሚያርፍ የነሱ ቀን ነው ይሄ ብሔራዊ ምክክር ጄኒዩን የሆነው ብሔራዊ ምክክር ይሄ አይደለም ኢሴንሱም መነሻውም ይሄ አይደለም ባለድርሻ አካላት ከሁሉም ከሃይማኖትም ከምንም ይምጣ በዚህ ቀን በዚህ ቦታ ሁሉም እኩል ድምጽ ነው የሚኖረው አብይ እኮ ከዚህ በፊትም መጥቶ እንደዚሁ የብሔራዊ ምክክር መድረኩ ላይ ዲክቴት አድርጎ ነው ሄደው መመሪያ ሰጥቶ ፍሬም አድርጎ እስከምን ድረስ መወያየት እንደሚቻል የሚነኩና የማይነኩ መስመሮችን አስቀምጦ ይሄን ማድረግ አትችሉም ሽግግር ማድረግ የሚባል ነገር ማንሳት አትችሉም እነዚህ ማድረግ አትችሉም እነዚህ ማድረግ አሁን ትላንትናም ነው ዛሬም ባደረገው ንግግር ላይ አሞራዎች አንጃባዋል እኛ ምን ሰጣቸውን ብቻ ነው እንትን የሚሉት ማንንም መጥቶ እንደ ቅርጫ ኢትዮጵያን እንደ ቅርጫ በቃ ጥቅም ፈላጊዎች ዙሪያችንን ከበውናል እኛ ካልፈቀድንላቸው ምናም ብሎ እሱ ፈቃጅ ነው ከልካይ ነው ሰጪ ነው he is everything በቃ ይሄ የፕሮሰሱ አቦርት መደረጉን ራሱ ጄኒዩን አለመሆኑ ማሳያው እና እንደው መጠንቀቅ እንኳን አልፈለጉም የሚገርምክ እንጂ ጄኒዩን የሆነ ፕሮሰስ አብይ አህመድን እታች አውርዶ እንደ አንድ ኢትዮጵያዊ እንደ አንድ የፓርቲ መሪ እንደ አንድ ጠቅላይ ሚኒስትር ባለድርሻ አካል ነው የሚያረጋግህና ከሌላው ሰው እኩል ቁጭ ብለ ነው አብይ እዛ ላይ ወጥቶ ኦኬ እንደ ጠቅላይ ሚኒስትር ኦፕኒንግ ሪማርክ ሊያደርግ ይችላል ግን በሂደቱ ውስጥ ግን ከሌሎቹ ኢትዮጵያዊ ፖለቲካ ኃይሎች የተሻለ ፈላጭ ቆራጭ ሆኖ መነሻና መድረሻው ለክቶ ነው እቺን ያህል ነው ፕሮሰሱ በሄድ ያለበት ብሎ ለክቶ የመስጠት አይነት ነገር ነውና ለዛ ነው ቀደም ያልኩ አብይን ሴሌብሬት ማረጊያ ፕላትፎርም ነው ከዛ በኋላ ያለው ይሄ ፕሮሰስ በ500 ሰዎች በየቦታው ተመድበው ተመካከሩ ምናምን እሱ ሁሉ ፍሬም ተደርጎ ያለቀ ነገር ነው መሳይ በየቦታው ብልጽግና ሰዎች አሉ ፋሲሊቴተር ተብለው ቀድሞ የተዘጋጁ አማካሪ የዚህን የምክክር ኮሚሽኑን ስራ እንዲያቀላጥፉና እንዲደግፉ ተብለው ይሄንን 500 በየቦታው የሚመደቡትን ሰዎች ውይይቱን ፍሬም እንዲያረጉ ትላንትሳቸው እንዳሉት ፕሮፌሽናል የሆኑ ቃለ ጉባኤ ያዦች ምናምን አደራጅተናል ብለዋል በደንብ ስልጠና የተሰጣቸው ከየዩኒቨርሲቲው ተመርጠው የመጡ እና የሚፈልጉትን አጀንዳዎች ያለቀ ጉዳይ ነው ይሄ ከቨር ነው ፕሮሰሱ 500 ሰዎች ተሳትፈውበት ነበር ምናምን የሚባለው ዝም ብሎ ሂደት ነው እንጂ ስራው ተሰርቶ አልቋል መሳይ ምን እንደሚወጣም ይታወቃል ምን ጉዳዮችን መጨረሻም ላይ ቢፈልጉ ከ35 ቀን በኋላ በአደባባይ በይፋ ተዘጋ ተብሎ የሚነገረው ነገር አብይ ዛሬ ሊነግርህ ይችላል ከፈለገ ያለቀ ፕሮሰስ ነው ያለቀ ሂደት ነውና የተደራጁ ትሬንድ የተደረጉ በኮሚሽኑ በብልጽግናም ሰዎች ስልጠና የተሰጣቸው ታማኝ የሆኑ ከሲቪክ ማህበረሰቡ ከዩኒቨርሲቲዎች ከምናምን ፒክ የተደረጉ
ማአት ምሁራኖች አሉ እነሱ ዛው ቁጥር አሉ እነሱ በየ8ቱ ምድብ ውስጥ በእርግጠኝነት ቁጥራቸው ተለክቶ እሱን አይነግሩም እዚህ እንትን ላይ እነዛ ሰዎች እዛ ውስጥ አሉ በቃ ፋሲሊቴተር ናቸው ቃለ ጉባኤ ያዥ ናቸው አጀንዳውን ፍሬም አድራጊዎች ናቸው መጨረሻ አርቲኩሌት አድርገውና አሁን አንተ የምትለው በተለያየ ማህበረሰብ ደረጃ ያሉ ስለ አጀንዳው ምንም ያልገባቸው ሰዎች ምናምን ከየቦታው ተሰበሰቡ የሚለው እሱ የቁጥሩን እንትን ማሟያ ናቸው ከዛ ያለፈ ሚና አይኖራቸው ይሄን ስራ የሚሰሩ ግን የተመረጠ አንድ የኤሊት ግሩፕ አለ አሁን ከኮሚሽኑ ሰዎች ጀርባ አይ ቲንክ በመቶ ምናምን የሚቆጠሩ የኤሊት ግሩፕ አለ በደንብ ያዘጋጇቸው እነሱ ናቸው ፍሬም የሚያደርጉት ኤቭሪቲንግ መጨረሻም ጠርዘው ሁሉ ለኮሚሽኑ የሚሰጡት በደንብ በትምህርት በመናምን ጥሩ ዝግጅት ያላቸው በተለያየ ሲቪክ ማህበር ውስጥም በምንም በህግ ሙያ በፖለቲካል ሳይንስ በተለያየ የትምህርት ዘርፍ በቂንተን ያላቸው የተመረጡ ሰዎች አሉ እነዚህ ሰዎች ናቸው ጨዋታውን የሚጫወቱት እሱን ይሄንን እዚህ ሰነዱ ውስጥ ምንም ውስጥ አታገኘውም መሳይ ቀደም ብለው ነው አይ ቲንክ ከወር በፊት ምናምን ነው እነዚህ ሰዎች የተዘጋጁት እና እነሱ ሰዎች ናቸው ከኋላ ሆነው ሁሉንም ነገር ሰርተው ጨርሰው የየግሩፑን ሐሳብ ጠርዘው ታይፕ አድርገው ኮምፓይል የሚያደርጉ ያሬድ እንግዲህ ይሄ ሂደትን በተመለከተ ቀደም ሲል ስለ ቢያፍራው አንስተን ነበር ቢያፍራ በራሱ የከሸፈ ለአርያነት ማይበቃ ብዙ ጉድለቶች ያሉበት ከ1.5 ሚሊዮን ሰው ያለቀበት የቢያፍራው ቢያንስ ጦርነቱ ካበቃ በኋላ ነው የተጀመረው ቢያንስ ጦርነት አብቅቷል ምንም እንኳን ቢከሽፍም ጦርነት የነበረው የእርስ በርስ ግጭት ጋብ ብሎ ወደ ምክክር ሄዱበት ሂደት ነው የነበረው ኢትዮጵያ እኮ ያኮ ሂደት የለም አሁን ከ3 ከ4 ቀን በፊት ኮኖ ደብረ ማርቆስ ላይ ወደ ደጀን ሜዳ አይቻልም አሊዶሮ ላይ ሰዎች ይታገታሉ ህዝብ ጭንቀት ላይ ነው ያለው ብሎ አብይ አህመድ ኢትዮጵያ ምን ያህል ህመም ላይ ኢትዮጵያ ምን ያህል ችግር ላይ እንዳለች ጦርነት የሚካሄድባት በየቦታው ግጭት ያለባት መሆኑን ራሱ እየተናገረ ይህን ሂደት ማስጀመሩ በራሱ ምን ያህል ከቢያፍራው ከከሸፈው ለአርያነት ከማይበቃው ቢያፍራ እንኳን ያነሰ የምክክር ሂደት መጀመሩን የሚያሳይ ነው ትንሽ መጀመሪያ ስለ ኦሉሴጉን ኦባሳንጆ አንድ ነገር ዛሬ የተናገሩትን ነገር ምን ያህል የአፍሪካ አምባገነኖች እና የአፍሪካ ፖለቲከኞች እንዴት እንደሚደጋገፉና በህዝብ ቁስል እንዴት እንደሚቀልዱ የምታየው አብይ ነው ዛሬ ሴሌብሬት ሲያደርጉ የነበሩት ኦባሳንጆ ጠቅላይ ሚኒስትር አብይ ከዛሬ ስንት ዓመት በፊት ሳናግረው ህልሜ በአፍሪካ ውስጥ የፉድ ሴኩሪቲን ማሳካት ነው በስንዴ አፍሪካ ራሷን እንድትችል ማረግ ነበርና ከዩክሬን እና ከራሺያ ላይ ጥገኛ የነበረችው አፍሪካ የምትላቀቅበትን ጊዜ ያመጣለው ብሎ ነበር እንዳለውም ተሳክቶለታል የተተረፈረፈ ስንዴ ምርት አምርቶ ኢትዮጵያን በምግብ ራሷን አስችሎ ለአፍሪካ የሚተርፍ እህል ያመረተ ያለ ሰው ነው እያሉ ነው አብይን ሴሌብሬት ያደረጉት ኦባሳንጆ እና ይሄ ከጀርባ ፒውርሊ እና ኦባሳንጆ ብዙ ጊዜ የፒስ ዲሉም ላይ ያላቸው እንትን ብሎ በሲኒየር አፍሪካ ፖለቲካዊ እንትናታቸው ብቻ ሳይሆን ኢትስ ቢዝነስ ለነሱም ጭምር አይን ያወጣ ቢዝነስ ነው እና የኢትዮጵያን ሚራብ ህዝብ ነፋው እና ዩኤንኤችሲአር ኢትዮጵያ ውስጥ ያለውን ሰፈሪንግ እንኳን በቅጡ እንዳይገልጹ መረጃ በሚከለከልበትና ብዙ ህዝብ በችግር በሚሰቃይበት ሀገር አብይ አህመድ የተሳካ የሆነ የልማት ስኬት እንዳመጣ አርገው ነው ኦባሳንጆ ይገልጹት የነበረው ስለዚህ ይሄ ዝም ብሎ እንትን አይደለም ግርግሩ በደንብ አብይን ሻምፒዮን አድርጎ ለማውጣት የተፈለገበት ሂደት ነው የሚያሳየው የቢያፍራ እንትን ብዙ ጥናቶች ብዙ ስራዎች ወጥተውበታል እንዳልኩ የናይጄሪያው ጦርነት ሲቪል ዋሩ ከ1967 እስከ 70 ተካሂዶ 70 ላይ ነው በጣም ደም አፋሳሽ የነበረውና ብዙ ሰዎች ያለቁበት የናይጄሪያ እንትን የተጠናቀቀው እሱን ተከትሎ ነበር የፖስት ዋር ከግጭት በኋላ ነው የዚህ ቢያፍራ ሪኮንሲሊየሽን
ሂደት የተካሄደውና የራሱ ጥሩ ነገሮች እንዳሉት ሁሉ ቅድም የዘረዘርናቸው ብዙ ችግሮች የነበሩበት ፕሮሰስ ነው። የአሳታፊነት፣ የገለልተኝነት፣ የተጠያቂነት፣ የላክ ኦፍ አካውንታቢሊቲ የሚፈልገውን እርቅ በትክክል ማምጣት አልቻለም። በዛ ምክንያት ደግሞ ስቲል ናይጄሪያ በተወሰኑ የናይጄሪያ አካባቢዎች በሪሶርስ ላይ መነሻ ያደረጉ ምንም ያሉ አንዳንዱ ድንበር ተሻጋሪ የሆኑ ሁሉ ግጭቶችም አሉ። አክራሪ የሆነ ቡድንም ጭምር ከአገዛዝ ስርዓቱ ጋር እንትን የሚያደርግበት በጣም በኮራፕሽንም እና አፍሪካ ውስጥ ፌል ታደርጋለች ተብላ በስጋት የምትታይ ሀገር ነች፣ ችግር ውስጥ ያለች ሀገር ነች እና እሱን ነው ግን ይሄ ኢትዮጵያ ውስጥ እየተካሄደ ያለው ምክክር ተመልከት እንግዲህ በዚህ 4 ዓመት ውስጥ እኮ ይሄ ምክክር እየተካሄደ ባለበት ጊዜ ውስጥ ነው የትግራይ ጦርነት የሚያክል ግጭት አገሪቷ ውስጥ ተከስቶ ከግማሽ ሚሊዮን በላይ ህዝብ ያለቀው። እንደውም አንዱ የምክክር ኮሚሽን ዶክተር ዮናስ ይመስለኛል የጦርነቱ ወቅት ኢትዮጵያ ቴሌቪዥን የምክክር ኮሚሽን ነው ኢትዮጵያ ቴሌቪዥን ላይ ተጋብዞ ቁጭ ብሎ ወጣቶች ተነሱ ዝመቱ በቃ መታገል ማድረግ አለበት ህወሓት ማጥፋት አለብን እያለ የምክክር ኮሚሽን ሆኖ ኢቲቪ ላይ ቁጭ ብሎ ጦርነት ይቀሰቅስ የነበረ ኮሚሽነር እና እነዚህን ሰዎች ይዘህ አገር ልታድናት ይችላል። ከዛ በኋላም የነበሩት ነገሮች የነበራቸው ሮል ምክር ቤት ውስጥ እኮ ነው። ሰዎች ታስረዋል። የፖለቲካ እስረኞች ካሉ ባሉበት ሀገር አክቲቭ የሆነ ጦርነት ባለበት ሀገር ይሄን ጦርነት ለማስቆም ካልተቻለ ይሄ ምክክር መካሄዱ ፋይዳ የለውም ብለው የምክር ቤት አባላት ደጋግመው ሲናገሩ ታስታውሳለህ። አንዷ የኮሚሽኑ አመራር አባል እኛ አክቲቪስቶች አይደለንም ኢቭን አክቲቪስትነት ምን እንደሆነ እዛ ላይ ለምን እና መንግስትን የጄኒውን የሆነ ምክክር የሁሉንም አካላት ጥያቄ እንድንሰበስብ እነዚህን ሁኔታዎች ምህዳሩ ይስተካከል ይረጋጋ ብሎ መጠየቅን የአክቲቪስትነት ጥያቄ አርጋ አንዷ ኮሚሽነር ጥያቄ ያነሱባትን የምክር ቤት አባል ለማሸማቀቅ ስትሞክር አይተሃልና በብዙ መንገድ እነዚህ ይሄ ኮሚሽን በጣም ሰዎቹ ቅድም እንዳልኩት ከቆላ ደጋ ቢወርዱ ልፋት መልፋታቸው ቢነገርም ግን በብዙ መንገድ የአገዛዝ ስርዓቱን ጉዳይ ለማስፈጸም ታጥቀው ሲሰሩ የነበሩ ሰዎች ናቸው። ስለዚህ የዛሬም የምታየው ትርምስና ግርግር በደንብ በአብይ አህመድ እና በብልጽግና ፓርቲ ፍሬም በተደረገላቸው መዋቅር ውስጥ ነው የሚንቀሳቀሱት እና ጄኒውን የሆነ ኢትዮጵያ ውስጥ አሁን ዛሬ ይሄ ምክክር እየተካሄደ ኢትዮጵያ ውስጥ ጦርነት አለ። የዚህ ምክክር መጨረሻም አንዳቸውንም ጦርነት በኦሮሚያ ያለውንም በአማራ ክልል ያለውንም ጦርነት የማስቆም ኃይል አይኖርም፣ ሊያስቆምም አይችልም። ኢንተረስትም ያላቸው አይመስለኝም። ይሄ ምክክር ሊጀመር ከ3 ከ4 ቀን በፊት ነው አብይ ደብረ ማርቆስ ላይ ሽፍቶች ምናምኖች እያለ ይሳደብ የነበረው። ስለዚህ ጄኒውን የሆነ አገር ሰላም እንድትሆን እንድትረጋጋ የመፈለግ ኢንተረስት እንኳን ያለው ሰው መሆኑን ትጠራጠራለህ። ይሄ ምክክር ሊጀመር ቀናቶች ሲቀሩት ነው ደብረ ማርቆስ ላይ ሄዶ አፄ ዮሐንስን ያለ ቦታቸው ጎትቶ አምጥቶ በትግራይና በአማራ ማህበረሰብ መካከል ታሪካዊ ቁርሾ መዞ አዲስ ግጭት ለመፍጠር የአማራ ህዝብ እንደገና ህወሓትን ዋጋለሁ ብሎ ከትግራይ ህዝብ ጋር ግጭት ውስጥ እንዲገባ ጥሪ ያመጣው። ስለዚህ ይሄ ሰውዬ ይሄን ፕሮሰስ የምክክር የሚባለው ነገር ጄኒዩንሊ አምነውም አይፈልም ምንም እንደማያመጣ ያውቃል። ግን እንዳልኩህ የፖለቲካ እንትኑን ኮስሞቲክ የሆነ ልክ የፕሪቶሪያ ስምምነትን መፈራረም እንደ አንድ ትልቅ ሰላም ወዳድነት አርገው ድራማ ሰሩ። ግን የትም አልደረሰም እንዳየኸው እና ይሄም ምክክር ጄኒውን አይደለም። እውነተኛና ጥያቄ ያላቸውን የሀገሪቷን የማህበረሰብ ክፍሎች ክሪቲካል የሆነ ምልከታ ያላቸውን ክሪቲካል የሆነ ትችት በአገዛዝ ስርዓቱ ላይ የሚያቀርቡ አካላትን እና ደግሞ ለግጭት ምክንያት የሆኑ ኃይሎችንም ያሳተፈ አይደለም። ስለዚህ ሃይጃክ የተደረገ ሐሳቡ
ጥሩ ነው። ኢትዮጵያ ምክክር ትፈልጋለች። ኢትዮጵያ ጄኒዩን የሆነ የፖለቲካ ምክክር ፕሮሰስ ትፈልጋለች፣ ትራንዚሽን ትፈልጋለች። ግን በአገዛዝ ስርዓቱ ሃይጃክ የተደረገ ፕሮሰስ ስለሆነ ለኔ ጀስት ሾው ድራማ ነው፣ ትዕይንተ ድራማ ነው። ድራማው ሲያበቃ መድረኩ ሲዘጋ ሁሉም ወደ የነበረበት ይመለሳል። ከዛ ያለፈ ሚና አይኖረውም። መሳይ ያሬድ ይሄ ለዚህ ለጉባኤው ተሳታፊ የሚሆኑት 4000 ሰዎች ጥሪ ሲደረግላቸው በወቅቱ መረጃው ከዛው ከምክክር ኮሚሽኑ ደርሶን ነበረ። ሰርኩላር ደብዳቤ ለየክልል መስተዳደር ለከተማ አስተዳደሮች ነው የተበተነው። በደብዳቤውም ከብልጽግና ሰዎች ወክለው እንዲልኩ ነው። የብልጽግና ሰዎች ናቸው የተጋበዙትና ይሄ ምንም መከራከርም የሚያስፈልጉ አይደለም። ብልጽግና ከብልጽግና ጋር የሚመክርበት የብልጽግና ጉባኤ ነው እየተካሄደ ያለውና እንደው በትክክል በቅንነት ሀገር እየመከረች ነው ብለው የሚገልጹ አንዳንድ ራሳቸውን ነገሮችን በመልካም ነገር እኒ ብለው ራሳቸውን እያጃጃሉ ብሎ ቃሉን መጠቀም እንደው ቢከብድም ልጠቀመው እያጃጃሉ ያሉ ሰዎች አሉ። እንደነዚህ አይነት ሰዎች አድርባይነት የሚያጠቃቸው ካልሆኑ በስተቀር የሂደቱ ቀጥተኛ ቀናተኛ ለኢትዮጵያ የሚጠቅም እንዳልሆነ ካፈጣጠሩ ጀምሮ ብዙዎች የሚናገሩትና የሚገልጹት ያው በሂደትም ያየነው ጉዳይ ነው። ግን በዚህ መድረክ ላይ ምን አጀንዳ ተነስቶ ምን ውጤት ይገኛል? እንደው ያው ቀደም ሲል ብለናል። አጀንዳው በአብይ አህመድ ፍሬም የተደረገ በአብይ አህመድ የተዘጋጀ ነው 8 ተብሎ ከዚህ በፊት አብይ አህመድ የሚፈልጋቸውን በዚህ በምክክር ኮሚሽኑ ሊያስኬዳቸውና ሊያስፈጽም የሚፈልጋቸውን ጉዳዮች ነው ቀርጾ በምክክር ኮሚሽኑ ስም ያመጣው። እውነት እነዚህ አጀንዳዎች ተፈጻሚ ይሆናሉ ወይስ አብይ አህመድ ከዚህ ምክክር ጀርባ የሆነ ነገር ለመፈጸም ያቀደው ነገር አለ? በዚህ ሂደት ውስጥ ምን ልናይ እንችላለን ለሚቀጥሉት 3 ሳምንትና 4 ሳምንታት? መጀመሪያ ይሄ የተሳታፊዎቹ ጉዳይ ምንም ጥያቄ የለውም። ሀገር ቤት ሙሉ በሙሉ ከቀበሌ ከምናምን ያሉ በብልጽግና መዋቅር ውስጥ ያሉ ካድሬዎች 90% የሚሆነውን መቀመጫ አትሊስት ይወስዳሉ። ምንም እዛ ላይ ምንም ጥርጥር የለኝም። ያለውን መረጃ እሱ ነው የሚያሳየው። አንድ በየቦታው ያደራጇቸው ማህበራት ምናምን አሉ፣ ተለጣፊ ወይም ደግሞ የአገዛዝ ስርዓቱን ፍላጎት ብቻ የሚያስጠብቁ ሶ ኮልድ ሲቪክ ማህበር ወይም ኤንጂኦ ነው። ግን ድራማ የሚሰሩ ከደህንነት ቢሮዎች ጋር ከመንግስት ተቋማት ጋር ተጣምረው የሚሰሩ በሲቪክ ማህበር ስም የተዋቀሩ የተለያዩ አካላቶች አሉ። እነሱ ሁሉ የዚህ ድራማ አዳማቂዎች ናቸው። አንፎርቹኔትሊ አንዳንድ እንደው ጄኒዩንሊ በሰብአዊ መብት ጉዳይ ላይ ይሰራሉ የምትላቸው አንዳንድ ተቋማትም አንዳንዴ ከማንዴታቸው ሁሉ ወጥተው ሰውን ለዚህ ምክክር እያስተማረ ነው ምናምን የሚሉ ነገሮችን አንዳንድ የሰብአዊ መብት ድርጅቶች ሲሰሩ አይቻለሁ። just for your information I think የዛሬ 2 ዓመት አካባቢ ወይ 3 ዓመት አካባቢ አንድ ሎካል ኢንዲፔንደንት የሚባል የሲቪክ ማህበር የዚህ ኮሚሽን ጠቅላላ አሰራር ካፈጣጠሩ ጀምሮ የሄደባቸው መንገዶች ሳይንቲፊክ በሆነ መንገድ ጥናት ባለሙያ ኤክስፐርት ቀጥሮ አስገመገመ እና አንድ ጥራዝ መጽሐፍ ወጣው ያ ግምገማ እና ግምገማው የሚያሳየው ኮሚሽኑ ገለልተኛ ለመሆኑን አጀንዳ የሚሰበስብበት መንገድ ገለልተኛ ለመሆኑን ተሳታፊዎቹ ራሳቸው በተለያየ መንገድ ከገዢው ፓርቲ ጋር ንክኪ ያላቸው መሆኑን እና የኮሚሽኑ ንጸጽ በደንብ ነቅሶ ነው ያወጣው ሪፖርቱ እና ሪፖርቱ ሎንች ሲደረግ አወዚና አዲስ እዛ ነበርኩኝ ቦታው ላይ ነበርኩኝ። በጣም የሚገርም ስራ ነው የሰሩት። ግን ለዛ ስራቸው ሪዋርዱ የነበረው መጀመሪያ የኮሚሽኑ አስጠርቶ ዛቻ የመሰለ እንዴት እንዲህ ብላችሁ ለህዝብ ታሳጣላችሁ፣ እንዴት ኮሚሽኑን እንዳይታመን እንዲህ አይነት ሪሰርች ብላችሁ ታወጣላችሁ፣ መጀመሪያ ከኛ ጋር አትመካከሩም ወይ ብለው ነው የገሰጿቸው። ግን በዛ አላበቃ የደህንነት ሰዎች ተመድበው ያንን ድርጅት አታክ ማድረግ ጀምረው የድርጅቱን አመራሮች በየቦታው ያቀርቡባቸው የነበረው ክስና እንትን ኮሚሽኑን ህዝብ እንዳያምነው ሆም ብላችሁ ሳይንሳዊ ምርመራ ነው ያደረጉት። ሪሰርች ነው የተካሄደው። ሳይንቲፊክ የሆኑ ሜቶዶሎጂዎችን መነሻ አድርገው ነው ሪሰርቹን ያደረጉት። ግን it was not welcome እና ጥርስ ውስጥ ገቡ። የአገዛዝ ስርዓት ውስጥ ጥርስ ውስጥ ነው የገቡት። የድርጅቱ አሁን ለቀዋል። ለጊዜው ድርጅቱ ፈንክሽን ስለሚያደርግ ለድርጅቱ ደህንነት ስል
ፈርዘር እንትን ከማድረግ ቆጠባለሁ። ከየሀገሩ አሁን በዚህ ከቤልጂየም እኔ ማቃቸው ሁለት ሰዎች ተመርጠው ሄደዋል። ሁለቱም ሰዎች ጭልጥ ያሉ አይናቸውን የጨፈኑ የገዢው ፓርቲ ደጋፊዎች ናቸው። ብልጽግና በአንድ ጀመር ማት ህዝብ ቢጨርስ እንኳን ምንም ግድ የማይሰጣቸው ከአብይ ውጪ ሌላ ነገር አይታየንም ብለው የሚያስቡ ለኔ ኢኮሊ የአብይ አምላክ የሚመስሉ ሰዎች ናቸው። ከዚህ ከቤልጂየም እንኳን ተወክለው የሄዱት ከሌሎቹም ከተለያዩ አውሮፓ ሀገር እንደዚሁ በኤምባሲ ተመልምለው ኤምባሲ ጋር ጥሩ ግንኙነት ያላቸው ለብልጽግና ቀና ልቦና ያላቸው የሚባሉ ሰዎች ሊስት ተደርገው ነው ከዲያስፖራው ወክለዋል ተብለው የሄዱት። ስለዚህ እኔ ከዚህ ፕሮሰስ ምንም አልጠብቅም። አንድ አገርን ሊያድን የሚችል ነገር ምንም አልጠብቅም። ግን ምንድነው ቀድመው ፍሬም የተደረጉ አጀንዳዎች አሉ። እነዛን አጀንዳዎች የቀጣዩን የህዝብ ማወያያ ርዕስ ሆነው እንዲቀጥሉ ይሄ ደጋግሞ አብይ ስልጣን ላይ ከመምጣቱን በፊት ስልጣን ላይም ከመጣ በኋላ በሄደበት ሁሉ የሚነሳበት አንዱ ጥያቄ ህገ መንግስቱን ቀይር ነው። ሁለተኛው የክልሎችን አወቃቀር ምናምን እንደዚህ አይነት ኢሹዎችን ሆን ብለው ፒክ አድርገዋቸዋል። እነሱ ርዕሶች ላይ የሚሰራ አንድ ሌላ በቢሊየን ብር የሚበንደብለት የሀገሪቷን የቀረ ሀብት ደግሞ የሚያባክን አንድ ሌላ መድረክ ይከፈታል። አሁን ለጊዜው ፍሪዝ አድርጎ ሆልድ ያደረጉት የሽግግር ፍትህ ሂደት አለ። ስለዚህ የህገ መንግስት አርቃቂና የመንግስትን አወቃቀር የሚወስን ብለው አንድ የሆነ ኮሚቴ ይፈጥራሉ። እዛ ላይ ደግሞ ሌላ ኮሚሽን በምክር ቤት ማጸድቀው እሱን የሚሰሩ ወዳጆቻቸውን የህግ ባለሙያዎች ሰብስበው እንዲሁ ምክክር እያሉ በየክልሉ የቱ አንቀጽ ይውጣ የቱ አንቀጽ ይግባ እያሉ እንደዚሁ 2-3 አመት ህዝቡን ሆልድ የሚያደርጉበት የሚጠምዱበት ፕሮጀክት ነው የሚመጣው። ሙሉ በሙሉ ለቀጣዩ 5 አመት የኢትዮጵያን ህዝብ የማጥመጃ ፕሮጀክቶች ናቸው ከዚህ ፕሮሰስ የሚወለዱት። ሌላው የእርቅና የተጠያቂነት የትራንዚሽናል ጀስቲስ ጉዳይ ላይ ደግሞ የሚሰራ አንድ ኮሚሽን ነገር አድርገው አሁን ፍሪዝ አድርገው ያስቀመጡትን ፖሊሲውን አጽድቀዋል። አንድ ኮሚቴ ደግሞ ያዋቅሩና ለደረሰባችሁ በደል ሁሉ ለምኑ በጦርነቱ በምኑ ከዛ በፊትም ለተፈጸሙ በደሎች ሁሉ መረጃም ሴንትራላይዝ ተደርጎ ወደኛ ቋት ውስጥ ነው የሚገባው። ሌላ አካል በግጭቶች የተፈጸሙ የሰብአዊ መብት ጥሰቶችን ማጣራት አይችልም፣ እንደዚህ ማድረግ አትችሉም፣ ኤቭሪቲንግ በእኛ ስር ነው ብለው መረጃውንም ለማዳፈንም በሚያመች መንገድ እንደዚሁ የራሳቸውን ሰዎች መድበው የዚህ የሽግግር ፍትህና እርቅ አፈላላጊ እንትን ብለው ደግሞ አንድ ስቴፕ እዛ ላይ ፈጥረው እንደዚሁ ጊዜ መፍጃ እና ለኔ ለአብይ ጊዜ መፍጃ የሚሆን ጋሪዎች ናቸው አሁን የሚዘጋጁለት። ከዛ ከ5 አመት በኋላ የመንግስት መዋቅር ተስተካከለ ምናምን የሚሉ ነገሮች ሊያመጡ ይችላሉ። ግን አንዳቸውም ጥያቄዎች በዛ አጀንዳ ውስጥ የሚነሱትን ጥያቄዎች በቀጣዮቹ ጥቂት አመታት ውስጥ ኢትዮጵያ ውስጥ መልስ ያገኛሉ ብሎ የሚጠብቅ ሰው ካለ የዋህ ሰው ነው መሰለኝ። ያሬድ እንግዲህ ይሄ ሂደት ለሚቀጥሉት 3 ሳምንታት ወይም 1 ወር የኢትዮጵያ ህዝብ በእነዚህ ጉዳዮች ላይ እንዲጠመር ተፈልጓል። ዋናም የተፈለገው የኢትዮጵያን ህዝብ ከዋና አንገብጋቢ ጉዳዮች ማናጠብ ነው። የኢትዮጵያ ህዝብ ብዙ ችግሮች አሉበት። መሶቡ ያሳስበዋል፣ ጓዳው ያሳስበዋል፣ ሁሉ ነገሩ የሚያሳስበው ነው። ይሄንን ነገር እንዲዘነጋና በእነዚህ ጉዳዮች ላይ አይምሮ እንዲጠመድ እንዲደነዘዘ ማደንዘዣ ተደርጎ የታሰበ ተልዕኮ ወይም ፕሮጀክት ነው። አብይ አህመድ በሚቀጥሉት 3 እና 4 ሳምንታት ሌላ ነገር በመገናኛ ብዙሃን አይወራም፣ ሌላ ነገር ብዙም የምትሰማው አይደለም። እነዚህ ጉዳዮች በየዕለቱ ምናልባት የኢትዮጵያ ቴሌቪዥን እና ሌሎች አገዛዙ የሚቆጣጠራቸው መገናኛ ብዙሃንን ህዝቡ እየተከታተለ አይደለም የሚለውን ነገር እንደ አንድ ነገር ካልወሰድነው በስተቀር ዋና ዓላማውና ተግባሩ ህዝቡን ከመሰረታዊ ጥያቄዎቹ እንዲርቅ ማድረግ ነው። ህዝቡ አንድ አይነት የሆነ መናበብ እንዳይኖረው በኑሮ ሁኔታ አሁን የሰላሙ ጉዳይና የዳቦ ጉዳይ አብዛኛውን የኢትዮጵያ ህዝብ የጋራ ጥያቄ እንዲያነሳ የሚያደርጉ ናቸው። እንደዚህ ሁሉ እንዳያስብ በብልጭልጭ ነገሮችና በግርግር ይህንን ወቅት ለማለፍ አብይ አህመድ የቀየሰው ዘዴ እንደሆነ ምንም ጥርጥር የለውም። እንደው ከህብረተሰቡ ምን ይጠበቃል? አንድ ተስፋ እንዲቆርጥ ነው የተፈለገው። ከዚህ በኋላ ስለ ምክክር የኢትዮጵያ ህዝብ ተስፋ ማድረግ የሚችልበት ሁኔታ የለም።
ምክክር መቀለጃ ምርጫ መቀለጃ ሆኖ ነው በአብይ አህመድ ዘመነ መንግስት ለኢትዮጵያ ህዝብ የቀረበው። ስለዚህ ከህዝቡ ምን ይጠበቃል? ምንድነው ማሰብ ያለበት? ተጨማሪ ጊዜያት ተጨማሪ የስልጣን ዘመን ለአብይ አህመድ በፈቀደ ቁጥር እንደ ሀገር እየጠፋን እንደ ሀገር እየፈረስን መሆናችንን በግልጽ የምናየው ጉዳይ ነው። ከህብረተሰቡ ምን ይጠበቃል በዚህ ጉዳይ ላይ ያሬድ? አንደኛ እኔ ሚዲያዎችም ምንም የኢትዮጵያ ህዝብ የይስሙላ የድራማ ምክክር ሳይሆን ጄኒዩን የሆነ እውነተኛ ምክክር የሚፈልግ መሆኑን ህዝቡ አሁንም ይሄን ድራማ ሳይሆን እውነተኛ ከገባበት በጣም አደገኛ የሆነ አጣብቂኝ ውስጥ ሀገሪቷ ከገባችበት አደገኛ ሁኔታ ውስጥ የኢኮኖሚ ሪፎርም የፖለቲካ ሪፎርም ዘላቂ ሰላምን ሊያመጣ የሚችል የፖለቲካ አውድ እንዲፈጠር ይሄ ፕሮሰስ እንትን ነው። ይሄ ያለውን አግሊ ኢሜጅ ቀለም መቀባት ነው የተያያዙት። እውነተኛውን ችግር አይፈታም። ስለዚህ እውነተኛውን ችግር እንዲፈታለት የኢትዮጵያ ህዝብ አሁንም እውነተኛ የምክክር ሂደት የሚመጣበትን ቀን አጥብቆ መጠየቅ መፈለግ መሻት አለበት። አንድ እሱ ነው። ሁለተኛው ግን የተጀመሩ ትግሎች ያገዛዝ ስርዓቱን እኔ ኢትዮጵያ በዚህ ፕሮሰስ ሳይሆን የምትድነው ደጋግመን ያልነው ነገር ነው። የኢትዮጵያ ህዝብ አሁን ካለበት አደገኛ ሁኔታ ሊሸጋገርበት የሚችል ሰላማዊ የሆነ ጄኒዩን ምክክር የሚደረግበት ሁሉም የፖለቲካ ኃይሎች የሚሳተፉበት እውነተኛ ምክክር መድረክ ሽግግርን ጭምር ያማከለ ምክክር መድረክ ነው የሚያስፈልገው። ያ እንዲመጣ ሰው ባለው ቦታና አቅም ሁሉ መታገል አለበት። አብይ አህመድ ደራሲ ሆኖ ዋና መሪ ተዋናይ ሆኖ ሌሎች 4000 ተዋናዮችን አስከትሎ የሚተውነውን ድራማ ብሔራዊ ቲያትር ውስጥ ከሚተወን ድራማ ያለፈ በኢትዮጵያ ችግር ውስጥ የሚያመጣው ጠብ የሚያደርገው ምንም ነገር አይኖርም። ስለዚህ ሰው ተስፋ እንዳይቆርጥ ምክክር ያስፈልጋል። ጥሩ ነገር ነው። አገር የሚድነው በምክክር ነው። ግን አገር የሚድነው በጄኒዩን የሆነ አሳታፊ በሆነ ምክክር እንጂ ደራሲው አንድ ጨካኝ ክፉ ኢሪስፖንሲብል የሆነ አምባገነን ሰው በሚጽፈው ድርሰት እና ገጸ ባህሪያቶቹንም እሱ ስሎ መዳረሻውን ስሎ በቃ እንትኑ ስክሪፕት ውስጥ ልክ ደራሲው ማን እንደሚሞት ማን ምን እንደሚያደርግ ኤቭሪቲንግ ያውቃል። ደራሲው ነው ቁጭ ብሎ እስከ መጨረሻው የሚናፍቀውና አብይ የዚህን ፕሮሰስ ሁሉንም ነገር ያውቀዋል ቁጭ ብሎ ደራሲው እሱ ስለሆነ። ስለዚህ የአብይ ድራማ እንትን የህዝቡን ቀልብ እንዳይጠልፍ በአብይ የድራማ ተውኔት የሚመስል ምክክር መድረክ ህዝቡ እንዳይታለል ፕሮሰሱንም በንቃት ይከታተል። ግን ራሱን በተለይ እንዲህ ያሉ ውይይቶችን እኔ እንደውም መጋብዘው ሌሎች ኃይሎች የኢቭን ሀገሪቷ ውስጥ ያሉ የፖለቲካ ኃይሎች ጭምር የሚሳተፉባቸው ፓናሎች ዲስከሽኖች እየተካሄዱ ፓራሌሊ በዚህ ወቅት ተከታታይ ውይይቶች እየተካሄዱ ህዝቡ የተሳሳቱ መረጃዎች እንዳይደርሰው እውነት እነዛ ነገሮች እውነት ፍሬ የሚያመጡለት ዛሬ ካለበት መከራ የሚታደጉት መስሎት ተስፋ አድርጎ ለነዚህ ሰዎች የማይገባቸውን እድልና ብላንክ ቼክ እንዳይሰጥ ማንቃት ማስተማር ያስፈልጋል። ሰውም ይሄን ነገር በጥንቃቄ ማየት አለበት ነው ምለው መሳይ። ያሬድ በጣም አመሰግናለሁ። እንግዲህ በእለቱ የአብይ አህመድ የምክክር ኮሚሽን መክፈቻ ፕሮግራምን አስመልክተን ያዘጋጀነው ልዩ የአንከር የመረጃ ክፍለ ጊዜ ነው። እንግዲህ ሰሞኑን እንገናኛለን። በጣም ነው ማመሰግነው። እግዚአብሔር ይስጥልን መሳይ። እኔም አመሰግናለሁ።